በመጀመሪያ የቀድሞ የሀገር መከላከያ ሚኒስቴር ያደራጁ የመሩ በብዙ ነገር ውስጥ ያለፉ አራት ጀነራሎች በመካከላችን አሉ። ጀነራል አበባው ታደሰ፣ ጀነራል ባጫ፣ ጀነራል ዮሐንስ፣ ጀነራል ምሸት ሁኔታው እንዳጋጠመ ኢትዮጵያ ትፈልጋችኋለች፣ ሙያችሁ አልነጠፈም፣ እንተማመንባችኋለን፣ አርሚውም ይተማመንባችኋል፣ ኑና አገልግሉ ሲባሉ በከፍተኛ ሞራል እና ደስታ ያው አራቱም እዚህኛ መካከል አሉ ነው የተሰጣቸውን ግዳጅ የተወጡት። ይሄ ለወጣት ጀነራሎች ትልቅ ትምህርት ይሆናል። ወታደር ጡረታ አይወጣም። ከዚህ ቀደም ብያችሁ ነበር፣ ታስታውሱ ነው። ስልጠና ላይ ጡረታ የማይወጣ ብቻ ሳይሆን ተመልሶ ሲመጣ የበለጠ ጥበበኛ፣ የበለጠ ጀግና፣ የበለጠ ድል የሚያሳካ መሆኑን ያሳዩ ጀግኖች ናቸው። እኛ በጣም ኮርተንባቸዋል። እናንተም እንኳን ደስ ያላችሁ ማለት ፈልጋለሁ። በሴንትራል ኮማንድ በሲቹዌሽን ሩም በአፍሪካ ዘመናዊ የሚባል ሲቹዌሽን ሩም ገንብተን ውጊያውን ላይፍ በአይናችን እያየን ነው የመራ ነው። ይህ ስራ እንዲከናወን ጀነራል ብርሃኑ ጁላ አጠቃላይ ለሰጡት አመራር እና ላሳዩት ቁርጠኝነት ያው እንደምታውቁት አዲስ አበባ ቢሆንም እኛም አልተኛንም። ቀንና ማታ ከእናንተ ጋር የነበር ነው። በየዕለቱ በሚሰሩ ስራዎች ለሰጡት አመራር እና አብረዋቸው የነበሩት ቲም የበለጠ ምስጋናና ክብር እናንተ ባላችሁበት ማቅረብ ተገቢ ይመስለኛል። ብዙዎቻችሁ ስማችሁን ላልጠራ እችላለሁ። በተለይ ሶስቱ ጀነራሎች ሶስቱን ክፍለ ጦር ከነ ቲማቸው ይዘው ታላቅ ጀብድ የሰሩ ባለፈውም እንደሰማችሁት ስማቸውን ያነሳውኝ ስም አንድ አልፎ አልፎ ሲዘነጋ የቀራችሁ ደግሞ እንዳትቀየሙ። ዛሬ ደግሜ ያልጠራም፣ ግን ሶስት ጀነራሎች ኢትዮጵያ ለዘላለም የምታከብረው ገድል ሰርታችኋል። ክፍለ ጦሮቻችሁን አድናችኋል። ጀግና መሆናችሁን በሁለት ቀን ሶስት ቀን ተደራጅታችሁ ተዋግታችሁ አሸንፋችኋል። ለዚህ ለእናንተ የሚሰጠው ክብርና በእናንተ ላይ የኢትዮጵያ ሕዝብና መንግስት ያለው ኩራት ከፍተኛ መሆኑን ብዙዎች እናንተን አርአያ እንዲከተሉ እናንተ ሶስት ጀነራሎች የሰራችሁትን ገድል በቀላሉ ማናይ መሆኑን እና በኖርማል ጀግንነትም የማይታይ መሆኑን በዚሁ አጋጣሚ ልገልጽላችሁ ፈልጋለሁ። ኮርተንባችኋል። ኢትዮጵያ ኮርቶባችኋል። ይሄ ጀግንነት የሁሉም ወታደር እንደሆነ አውቃለሁ። ሶስት ክፍለ ጦር ሜካናይዝድ ማዳን ማለት ለዚህ ድል ያለው ትርጉም ከፍተኛ ነው እና እናንተ ከፍተኛ ክብርና ምስጋና ይገባችኋል። እንግዲህ ጦርነቱ እንደተጀመረ ባለፈውም እንዳነሳሁት ወደ ኤርትራ ተጉዘን ነበር ከጥቂት ጀነራሎች ጋር። እዛ በነበረው የወታደሩ ሞራል ዝግጅት ካየን በኋላ ውጊያው በሁሉም አቅጣጫ መሆን እንዳለበት ከጀነራል ብርሃኑ ጋር በተግባባነው መሰረት ነው የኦፕሬሽን ፕላኑ የተሰራው። ባጠረ ጊዜ ውስጥ እንጨርስ የሚለው እቅዳችን የማንም አገር ወታደር ቢሆን በእናንተ ልክ በእቅድ የሚያሳካ የለም። ሀብታም ሊሆን ይችላል፣ በቁጥር የበዛ ሊሆን ይችላል። በሁለት ሳምንት ኦፕሬሽን እንጨርሳለን ብሎ ነው ጀነራል ብርሃኑ ያቀረበው። ሶስተኛው ሳምንት እኔ ነኝ የጨመርኩባችሁ። ይሄ ትልቅ ጀግንነትና ብቃት ነው። ለምን ተጨመረ ያ ጊዜ የሚለው የኢትዮጵያ ሕዝብ የሚያነሳው ጥያቄና እናንተ ጥያቄያችሁ አንድ እንደማይሆን ተስፋ አደርጋለሁ። እናንተ ከወታደራዊ አይን ታዩታላችሁ፣ ከፖለቲካ ከዲፕሎማሲ አይን ይታያል። የሆነ ሆኖ ስድስቱ ቀን የተጨመረበት የራስ የሆነ መልክ ብዙ መልክ ያለው ብዙ ምክንያት ያለው የተጨመረ ቀን ቢሆንም መከላከያ ባቀደው እቅድ መሰረት ጦርነቱን በድል ማጠናቀቅ ችሏል። ይህ ጦርነት ስንጀምረው ብቻ ሳይሆን ስንጨርስ ብቻ ሳይሆን በእያንዳንዱ አውደ ግንባር በነበረው ውጊያ ውስጥ ከፍተኛ አቅም ገንብተናል። ከፍተኛ የማድረግ አቅም ገንብተናል። ወታደራዊ ቋንቋ መነጋገር ብቻ ሳይሆን ቴክኖሎጂካል ቋንቋ መነጋገርም የሚችሉ ኮማንዶች ተፈጥረዋል። ጀነራል አበባው ሽራሮን ከያዘ በኋላ አድገዘሞ ላይ በነበረው ውጊያ ከዚህ ቀደም የነበረው አይነት ዘፈን እንዳይደገም
ዋነኛውን ማጥቃት ሳይፈጽም ቦታዎቹን በትክክል ካሳየን በኋላ በቴክኖሎጂ አማካኝነት ጠላት ማፍረስ ችለናል። እንደምታውቁት በፈረሰ ጠላት ላይ እግረኛው ሜካናይዝዱ ምን አይነት እርምጃ ወስዶ ሰፋፊ ድሎች ማስመዝገብ እንዳለበት በተናበበ መንገድ መፈጸም ተችሏል። አብዛኛው ኪሳራ እንዲቀንስ እና ጦርነቱ እንዲያጥር የሆነበት ምክንያት የመከላከያ አቅማችን ድሮ ሰዎች እንደሚያስቡት በነበረበት ሁኔታ ሳይሆን በስትራቴጂያችን እንዳስቀመጥ ነው በአራተኛና አምስተኛ የትውልድ ጦርነት የተቀናጀ እግረኛውን ከአመራሩ ጋር አቀናጅቶ መምራት የሚያስችል ብቃት ስለፈጠር ነው። ከሁሉ በላይ የሚያስደንቀኝ እና በጣም የሚያኮራኝ 1000 የሚጠጉ የኛ ኦፊሰሮች ተይዘው ጠላት ይዟቸው ሲንቀሳቀስ እንደነበረ ታውቃላችሁ። ማታ ማታ በመናደርገው ኦፕሬሽን በርከት ያለ ሰው በሚኖርበት ሰዓት ይህ ኃይል የኛ ኦፊሰር ሊሆን ይችላል ብለን ያቆየናቸው ሚሳኤሎችና ቦምቦች ዛሬ ያኮሩኛል። እነዛ ተለቀው ቢሆን ዛሬ እናዳምነን መሃላችን አናያቸውም ነበር። ይህ ብቃት ኢትዮጵያን የመታደግ ኢትዮጵያን የማኩራት የተሰጠንን ሚሽን በአጭር የመፈጸም ብቃት የተቋማችን የሁል ጊዜ አርማ መሆን አለበት። በተደጋጋሚ እንዳልኩት ይህ መከላከያ ሰራዊት የብልጽግና ሰራዊት አይደለም። ይህ ሰራዊት የአብይ ሰራዊት አይደለም። የኢትዮጵያ ሕዝብ ኩራትና መከታ የሆነ አርሚ ነው። እኛ ከናንተ የምንፈልገው ፕሮፌሽናል ጠንካራ አርሚ እንድትሆኑ እንጂ ለአንድ ፓርቲ የሚወግና የሚገዛ እንዲሆን ትናንት እንዳልኳችሁ ዛሬም ደግምላችኋለሁ አንፈልግም። ኢትዮጵያ ከብልጽግና በላይ ናት፣ ከፓርቲ በላይ ናት። ትልቋን ሀገር የመታደግ ኃላፊነት ተጥሎባችኋል። ፖለቲካው የተበላሸ ነው። የማያውቀውን የደም ስር የደም ሀረግ እየፈለገ የሚቧደን ነው። እናንተ ግን ጀግኖች ብቻ ሳትሆኑ ንጹህ ኢትዮጵያውያን ናችሁ። በእያንዳንዱ ጦር ግንባር ኦሮሞ አማራን ለማዳን፣ አማራ ወላይታውን ለማዳን፣ ወላይታው ሲዳማውን ለማዳን፣ ሶማሌውን ለማዳን ያሳያችሁት ጀግንነት እንኳን ልትመሩ ለመላው ፖለቲከኛና ኢትዮጵያውያን አርያም የሚሆን ስራ ሰርታችኋል። ይሄ መቀጠል አለበት። ይሄ ሁሉ ጊዜ ከናንተ መወሰድ የለበትም። አንድ ሆናችሁ አገር አንድ የምታረጉ መሆን አለባችሁ። በእርግጥ ጀግንነታችሁ በውጊያ ብቻ አይደለም። በውጊያ ካሳያችሁ ጀግንነት በላይ አሁን የሚያኮራኝ መብራት እንዲመለስ፣ መንገድ እንዲጠገን፣ ቴሌኮም እንዲገባ በትግራይ ያለው ህዝባችን በወያኔ ስርዓት የደረሰበት መከራ የደረሰበት ስቃይ በአጭር ጊዜ ውስጥ እንዲቆምና ወደ ልማት ወደ ሰላም እንዲገባ እያረጋችሁ ያላችሁ ጥረት በእጅጉ የሚያኮራ ነው። ሁላችሁም እንደምታውቁት ጦርነቱን ስንጀምር በጣም ብዙ ሰዎች ባጠረ ጊዜ ውስጥ ብቻ ሳይሆን ማሸነፍ ይከብዳል የሚል ግምገማና ግምት ይናገሩ ነበር። ይሄ የሆነበት ምክንያት እኛን የሚዋጉን ሰዎች ዘመናዊ ጦርነት አያውቁም። የጦርነት ሳይንስ አያውቁም። የሚያውቁት የሽምቅ ውጊያ ነው። እሱ የሽፍቶች ውጊያ ነው። እሱ በተኳሽ ቁጥርና በሰው ኃይል ቁጥር ብዛት ማሸነፍን የምናረጋግጥበት ውጊያ ነው። ሁላችሁ የተሳተፋችሁበት እኔም በደንብ የማውቀው የኢትዮጵያ ኤርትራ ጦርነት ስንት ሺህ ወጣት እንዳስከፈለን ስንት ጊዜ እንደወሰደና ይሄን ያሁኑን ደግሞ ኦፕሬሽን በምን ያክል ባነሰ የሰው ኃይል መስዋዕትነት ለድል እንደበቃን ታውቃላችሁ። ከሁመራ መቀሌ በእግር መጓዝ ማለት ብዙዎች አዲስ አበባ ሆነው ዝም ብሎ ጀግና እንደሚሉት ብቻ አይመስለኝም። በዚህ ቴሬን፣ በዚህ በረሃ፣ በዚህ ሙቀት ትጥቅ ስንቅ ተሸክሞ ይሄን የሚያክል ጉዞ መጓዝ የማንም ዓለም ወታደር አይደግመውም። ይሄን ጀግንነታችሁን በአንድ ነገር መድገም አለባችሁ። አሜሪካ ከኢራቅ ጋር ስትዋጋ ኢራቅን አሸንፋ ከያዘች በኋላ ሳዳምን ለመያዝ ወራት ፈጅቶባታል፣ 8 ወር ገደማ። ድልን ግማሽ የሚያደርገው ጦርነት ካሸነፉ በኋላ ወንጀለኞቹን መያዝ ሲዘገይ ተጨማሪ ወጪ፣ ተጨማሪ ኪሳራ ያስከትላል። ይሄ ሰራዊት የተሰጠውን ሚሽን የመጀመሪያው ሚሽን 100% አሳክቷል። ነገር ግን ወንጀለኞች መያዝ አለባቸው። ወንጀለኞች መያዝ አለባቸው።
ሲያዙም በህግ አግባብ ለህግ ቀርበው መጠየቅ አለባቸው። ከዚህ አንፃር የትግራይ ህዝብ ከፍተኛ ኃላፊነት እንዳለበት ይሰማኛል። የተደበቁ ሰዎች አሁን በአሃድ መልክ የሉም፣ በዩኒት መልክ የሉም። ኢንዲቪጁዋሊ ከመኪና ወርደው የተበተኑትን ኃይሎች ካሉበት ቦታ ለትግራይ ክልል አስተዳደርና ለሀገር መከላከያ ሚኒስቴር ማቅረብ ይጠበቃል ከሁሉም ዜጎች። ያ ካልሆነ በስተቀር ወታደሩ ሀገር የመገንባት ጊዜውን መንገድ የመጠገን ጊዜውን ወንጀለኛ ያሰሰ ጊዜ ይባክናል። እዛ ውስጥ ዜጎች ይጎዳሉ። ከኢትዮጵያ መንግስት ልማት ከኢትዮጵያ መንግስት ድጋፍ መጠየቅ ከዜጎች ተገቢ ነው። ነገር ግን ዜጎቹም ግዴታ አለባቸው። ወንጀለኞች ካሉበት አሳልፎ መስጠት። ይሄ ስምም ካለ ብቻ ነው በአጠረ ጊዜ ጨርሰን ወደ ልማታችን የምንገባው። ይሄ እንዲሆን ለህዝባችን አደራ እያልኩ እናንተም በአጠረ ጊዜ ውስጥ ወንጀለኞችን ይዛችሁ በርካታ ሰዎች እየያዛችሁ እንደሆነ መረጃ አለኝ። ብዙዎች ያሉበት አካባቢ መታወቁም መረጃ አለኝ። ይሄንን በአጠረ ጊዜ ጨርሰን ወደ ዋናው የሀገር መከላከያ ሰራዊት ግንባታ ስራችን እንድንመለስ ኦፕሬሽኑ ማጠር አለበት። ከዚያ በኋላ በጋራ እያንዳንዱን ኢንሲደንት እንገመግማለን። በዚህ ውስጥ ማን ጀግና ነበር፣ ማን ጀግንነትን ከእውቀት ጋር አዳምሎ ሰራ፣ እውቀትና ጀግንነት ብቻ ሳይሆን ማን ጉዳት ቀነሰ፣ እንዴት ሊያሳካው ቻለ የሚለውን እንማማርበታለን፣ እንወያያለን፣ እንገመግማለን። በጥቅሉ ግን የሀገር መከላከያ ሰራዊት የኢትዮጵያ ህዝቦች ኩራት፣ በዚህ ቀጠና የሚነሳ ማንኛውንም አደጋ በሚፈለግበት ጊዜ ለመመከት የሚያስችል ብቃት ያለው ጦር መሆኑን በድጋሚ ያረጋግጧል። የጁንታው ኃይል ከ80 ሺህ በላይ ይገመታል በቁጥር። የጁንታው ኃይል አዳዲስ ትጥቆች ታጥቋል። ከፍተኛ የተተኳሽ ዲፖዎች ነበሩት። ከኮማንዶ ሜካናይዝድ ሮኬት መተኮስ የሚችሉም ሰዎች ከኛ አስኮብልሏል። ያ ሁላችሁም እንደምታውቁት መቀሌ ከገባንበት ድረስ ቀን ድረስ እኛ ሮኬት አልተኮስንም። በእኛና በጁንታው መካከል ያለው ዲፈረንስ እኛ መቀሌን እስከምንይዝ አንድ ሮኬት አልተኮስንም። ምክንያቱም ህዝባችን እዚህ እንዳለ እናውቃለን። እኛ ሮኬት የተጠቀምነው ጁንታው መቀሌን ለቆ በረሃ ለበረሃ ማምለጥ ሲሞክር ብቻ ነው። ይሄ የህዝባዊነት ዲፈረንስ፣ ይሄ የእውነት ዲፈረንስ፣ ይሄ የፍትሃዊነት ዲፈረንስ አሸናፊ አድርጎናልኛ እንጂ ተጥቃለን ብለን ከተማው ላይ ተኩሰን ቢሆን ኖሮ ውጊያውን እዚህ አካሂደን ቢሆን ኖሮ ዛሬ በዚህ ሞራል መቀሌ ውስጥ አንወያዩ። እናንተን እንድናከብርና እንድንኮራባችሁ ከሚያደርገን ነገር አንዱ በእያንዳንዱ ከተማ በሁመራ፣ በሽሬ፣ በአክሱም፣ በአድዋ፣ በአዲግራት፣ በመቀሌ በጦርነት ምክንያት ሊደርስ የሚችል ጥፋት በከፍተኛ ደረጃ እንዲቀንስ በጥበብ የተሞላ አመራር ሰጥታችኋል። ባግዳድ ፈርሳለች። ባግዳድ የፈረሰችው ዘመናዊ ወታደር የተዋጋ ነው። ሲሪያ ፈርሳለች። ዘመናዊ ወታደር የተዋጋ ነው። እናንተ ግን ህዝባዊ ስለሆናችሁ አንድም ከተማ ላይ ጥፋት ሳይደርስ ዳሜጅ ሳይደርስ ሁሉም ባለበት ሆኖ ማሸነፍ መቻላችሁ የወታደራዊ ጥበብ ብቃት ብቻ ሳይሆን ህዝባዊነት ያለው ሰራዊት መሆኑም ያሳያል። አንድነታችሁ ይጠበቅ። የኢትዮጵያ ህዝብና መንግስት የሀገር መከላከያን ከነበረበት ሁለንተናዊ አቅም በላይ ለማጠናከር አስፈላጊውን ስራ ይሰራል። ነገር ግን ኢትዮጵያን የመታደጉ ጉዳይ በአንድ ጊዜ ድል፣ በአንድ ጊዜ የጦር አሸናፊነት የሚጠናቀቅ አይደለም። ሁል ጊዜ ወትሮ ዝግጁ የሆነ ወታደር ትጥቁን የዩኒት ስፕሪት ያለው የአመራር ጽገጉን የሚያቅ የሚከባበር የሚዋደድ መሆኑን ማረጋገጥ ያስፈልጋል። አደራ አላችሁ የምፈልገው በብዙ ሀገር የጦርነት ታሪክ ውስጥ የኛን ጨምሮ ያለው ውድቀት ከድል በኋላ የሚመጣ መከፋፈል ነው። በኢትዮጵያ ታሪክ ውስጥ መይሶንና ደርግ ወደ ሶማሌ ሲሄዱ አንድ ነበሩ። በኢትዮጵያ ጉዳይ ላይ ብሎ አብረው ዘመቱ። አሸንፈው ሲመለሱ ግን አብረው መቀጠል አልቻሉ። የጁንታው ኃይል ታውቃላችሁ፣ ወደ ኤርትራ ለውጊያ ሲሄድ አንድ ነበር።
ከኤርትራ ጦርነት በኋላ አዲስ አበባ ሲመለስ ግን አብሮ መቀጠል አልቻለም። አንጃ ተፈጠረ። መማር አለብን። በጦርነት ያገኘነው አንድነትና ወንድማማች ስሜት መቀጠል አለበት። በዚህ ጦርነት ለብቻው ከበደ ጀግና ተሰማ ፈሪ የሚባል የለም። ሁላችንም በጀግነት ተዋግተናል። ሁላችንም በተሰጠን ሚሽን ማድረግ የሚገባን አድርገናል። አየር ኃይላችን የሰራውን ስራ ታውቃላችሁ። ስፔሻል ፎርስ የሰራውን ስራ ታውቃላችሁ። ሎጂስቲክስ የሰራውን ስራ ታውቃላችሁ። እዚህ የነበሩ ዲፖዎች ተይዘው ጠላት እኮ ይል የነበረው ከሁለት ቀን በኋላ ጥይት የላቸውም ነው። ጥይት እዚህ እንዳለ ስለሚያውቅ ጥይት የላቸውም ይል ነበር። እናንተን ተዋጉ እያልን ጥይት ባናዘጋጅ ኖሮ የተሟላ ድል አናመጣም። ሎጂስቲክስ እንደምታውቁት አቅም በፈቀደ መጠን የተሟላ እንዲሆን የተናበበ እንዲሆን ተሰርቷል። ይህ ነገር በልማት መደገም አለበት። የትግራይ ህዝባችን ነው ነፃ ወጣ ስንል ቀልድ አይደለም። አይታቸው አይታፈነ ህዝብ ነው። ብዙ ዲክታተር መንግስታት በአፍሪካ ያሉ ህዝብ ከኛ ጋር ነው ይደግፈናል ይሉና ከወደቁ በኋላ ነው የህዝብ ቁጣ የሚታየው። እዚህ እንደሚታየው ማለት ነው። አንዳንድ አባላት ቤተ ዘመድ አሁን ላይ ገባቸው ይችላል። ለትግራይ ህዝብ አሁን የተፈጠረው አድሚኒስትሬሽን ባጠረ ጊዜ ውስጥ የትግራይ ህዝብ የራሱን ልጆች በፈቀደው መንገድ መርጦ ዲሞክራሲያዊ መንግስት ሲቋቋም ይህ ነፃነት ከማንም በላይ የሱ መሆኑ ያውቃል። ልክ ለማሸነፍ ብዙዎች እንደጠረጠሩን ሁሉ አሁን የምንናገረው የልማትና ዲሞክራሲያዊ ስርዓት መገንባት ጉዳይ ሁሉም ባንዴ የሚቀበለውና የሚያምነው ጉዳይ አይደለም። ጊዜ ይጠይቃል። እሱም በተግባር እናሳያለን። የኢትዮጵያ መንግስት የሚናገር ብቻ ሳይሆን የሚተገብር መሆኑን በተደጋጋሚ አሳይቷል። እናንተ ጀግኖች ምን ለምናችሁ አንድ ነገር ነው። ጀግና አይፎክርም፣ እንዳትፎክሩ። ጀግና አይኩራራም፣ ጀግና ያደርጋል እንጂ አይፎክርም። ጁንታው ጉድ የሰራው በምላስ ኃይል ማሸነፍ የሚቻል መስሎት ነው። እኛ መዘጋጀት አለብን፣ መሰልጠን አለብን፣ ማንበብ አለብን፣ መድከም አለብን። ጉራና ፉከራ ውስጥ መገኘት የለብንም። ከገጠምን እናሸንፋለን፣ እስከምንገጥም ግን አንፎክርም። ይህንን ልምምድ የጦር መሪዎች በደንብ ከልባችሁ ማኖር አለባችሁ። ጀግና የሚፎክር ከሆነ ጀግና አሸንፋለሁ እያለ ቀድሞ የሚናገር ከሆነ ነገር ይበላሻል። ጀግና ይራራል፣ ያዝናል፣ ያለቅሳል፣ ይስቃል። ሲዋጋ ደግሞ ህይወቱ እስኪያልፍ ይዋደቃል። ይሄን ነው ስፔሻል ፎርስ ያሳየን። ጥይት ጨርሰው መሸሽ እጅ መስጠት ሳይሆን በእጃቸው ጠላት ማነቅ የሚችሉ ስፔሻል ፎርሶች የፈጠርነው ጀግና አይፎክርም በሚል ብሄል ነው። ሳትፎክሩ አርሚው ሳይፎክር የተሰጠው ሚሽን የሚያደርግ መሆኑን ካሳያችሁ ለአፍሪካ ኩራት ይሆናል። ስትመለሱ ዘርዘር ያለ በሳይንስ በቴክኖሎጂ ውጊያ የተመራበትን መንገድ ከሞላ ጎደል ሰፋ ያለ ጊዜ ውይይት እናደርጋለን። አሁን በነበረው ሁኔታ ይበልጥ አንድ ሆናችሁ ተዛዝናችሁ ተዋዳችሁ ተከባብራችሁ እቺን ታላቅ አገር እቺን ታሪኳ ከብዙዎች በላይ የሆነ አገር መጠበቅ ከቻላችሁ በሚቀጥሉት 10 እና 20 ዓመታት ኢትዮጵያን ከልመና ወጥተን ረጂ እናረጋታለን። የምትለምን አገር አናረጋትም። ይህን ልክ እንደ ጦርነቱ በተግባር እናሳያለን። ከናንተ የሚጠበቀው አንድ መሆን፣ ራስን ስሜትን መግዛት፣ ራስን ማሸነፍ፣ የጓድ ፍቅርና የጓድን ፍላጎት ማስቀደም፣ በወታደር ዕውቀት ውስጥ ያለውን ልምምድ ማጠናከር። ይህን ካረጋችሁ በበጀት በስልጠና በዕውቀት እንደግፋለን። ጥሩ አመራሮች አግኝተናል። በጦርነት ተፈትነው ያሸነፉ አመራሮች አግኝተናል። እነ ጀነራል ብርሃኑ ጁላ በ24 ሰዓት ውስጥ የ2 ሳምንት ኦፕሬሽን ፕላን ማዘጋጀት የሚያስችል ብቃት አሳይተዋል። ጦርነት የሚመራበት ብቃት አሳይተዋል። እና አበባው እቅዶቻችንን በየሁኔታው በየመድረኩ ከመልክዓ ምድሩ ጋር ማናበብና መቀያየር የሚያስችል ብቃት አሳይተዋል። እና ለምሽት የቶክስ ጥበብ ለኛም ለጠላትም አስተምረዋል። የቶክስና የሞቢሊቲን አቅም አሳይተዋል። ነባጫ በነበሩበት መድረክ ጆን ቀን የተሰጠውን የማደራጀት ስራ እየሰራ ማታ በእያንዳንዱ ቀን የእናንተን ድል ይከታተል ነበር። እነዚህ ሰዎች ትልቅ አሴት ናቸው። እንኳን ተመለሱልን፣ ያስፈልጉን ነበር።
በቂ ልምድ አልወሰንም ከነሱ። እነዚያ ልምዶች መቀመር አለብን። ከነሱ ደግሞ የምንፈልገው ቋሚና ዘላለማዊ ነገር የለም፣ እድሜም አለ። ቶሎ ቶሎ መገንባት ጦር ከናንተ ይጠበቃል። ቶሎ ገንብታችሁ አቅማችሁን ሼር አድርጋችሁ ነገም ደግሞ በቀጣይነት በኢትዮጵያ ታሪክ ውስጥ ተከብራችሁ የምትጠሩ እንድትሆኑ ዋናው ጦሩ መገንባት ነው። ይሄን ስራ እንደሚያሳኩ ሙሉ እምነት አለኝ። በተሰራው ስራ በጣም ደስተኞች ነን። መላው ኢትዮጵያ ሕዝብ ትልቅ ኩራት ይሰማዋል። አሁን ግን በድል ስካር ውስጥ ከሆን ከፊታችን ያለው ሚሽን ከፍተኛ ስለሆነ ድልን በልኩ አስተናግደን ወደሚቀጥለው ምዕራፍ እንድንሄድ አደራ እላችኋለሁ። ጀነራል ጌታቸው ጉዲና ኤርትራ በነበርንበት ጊዜ ውስጥ ጦሬ ተመቶ አልመለስም ብሎ እንባውን ያፈሰሰበት፣ አበባው ከጦሩ ጋር ነው የሚሄደው ያለበት፣ የቆሰሉ ጀግኖች አንመለስም ቁስላችንን ያሉበት መሃላችን አሉ። ስለምታውቋቸው እነዚህ ታሪኮች የሚጻፉ በገድል ውስጥ የሚተረኩ ስናሰለጥን ሰዎቹ አርሚዎቻችን የምንገነባበት ይሆናል። ወደፊት እንደ ተራ ታሪክ ተነግሮ የሚያልቅ አይደለም እና ብዙዎቻችሁ የሚያኮራ ነገር አድርጋችኋል። ጻፉት፣ አዘጋጁት፣ በግምገማ አዳብሩት። አሁን አዲሱን የትግራይ ክልል አድሚኒስትሬሽን አግዙ። ጠንክሮ ራሱን ችሎ ፖሊስ አቋቁሞ እናንተ ወደ ዋናው ስራችሁ እንድትገቡ አድርጉ። በዚህ መንገድ የኢትዮጵያ መጻኢ ጉዞ የምናሳምር፣ ልማቷን የምናመጣ፣ ሰላሟን የምናረጋግጥ፣ ሊነኳት የሚፈልጉ ሰዎች 2-3 ደጋግመው እንዲያስቡ ሳንዋጋ ዲተር ማድረግ የምንችል መሆናችንን ዳግም ለማረጋገጥ በአንድ ልብ በአንድ መንፈስ አብረን እንስራ። ወታደር በመሆኔ በጣም ኮርቻለሁ። በእናንተ ውስጥ በማድረጌ በጣም ኮርቻለሁ። ከጀግና መገኘት ባጠገባችሁ ያለፈው ይኮራል እንኳን ከናንተ ያለፈና በጣም ደስታ